ሰላም ሰላም ጤና ይስጥልኝ ውድ ተመልካች እንዴት ናችሁ? ደህና ናችሁ ወይ? ዛሬ እየላችሁ የመጣሁት እንግዲህ የበቀል ሰራተኛ የሚለው ድራማ ነውና የበቀል ሰራተኛ የሚለው ድራማ ባለፈው እንግዲህ አቢኤል እናቱ ወደ ዱባይ ማንም ሰው እንዳየው አልፈልግምና ወደ ዱባይ አቢኤልን እልከዋለሁ ብላ ነበረ። እንግዲህ አቢኤልም እሺ እሄዳለሁ ምንም ችግር የለውም በማለት አቢኤልና እናቱና አባቱ ተስማምተው ነበረ። በነገራችን ላይ ቢስማሙም በአሁኑ ዙር አቢኤል ቀለበት አረጋለሁ ብሎ የፕሮግራም ሽኝት አድርጉልኝ ብሎ ነበረ። አንተው ብቻ ሂድ እንጂ የፕሮግራም ዝግጅት የቤቱን ዝግጅት እኮ ሁሉም ይሸኝካል በደስታ ነው እናትህ እኮ ነኝ ብላ መልስ ሰጥታው ነበረ። እንግዲህ ድግሱ ተደግሶ ነበረ። በነገራችን ላይ በመካከሉ ከጓደኛው ጋራ ሲተዋወቅና ጓደኛውን አንዳንድ ነገር ሲያስረዳው ነበረ። እንደሚወዳትና እንደሚያከብራት እሷም እንደምትወደውና እንደምታከብረው ያለሱ መኖር እንደማትችልና በጣም እንደምታከብረው ፍቅሯን ገለጸችለት። እንግዲህ አሁን እንደምንም ብዬ ማሜን አንቺን ማገናኘት አለብኝ ብሎ ሲነግራት ነበረ። አይ እንደዛማ ሳይሆን እንግዲህ አንተ ደግሞ መንገደኛ እስከሆንክ ድረስ እኔ አንተ ፍቅር በሩቀት በጣም ከባድ ነውና እንዴት አድርገህ ነው እኔን ትተህ ወደ ዱባይስ ታዲያ የምትሄደው ብላ ጓደኛው ስትጠይቀው ነበረ። የዱባይን ነገር እኮ እኔም በጣም ነገሮቹ በጣም እየከበዱ ስለሆነ የዱባይን ነገር እኔም በጣም እያቆምኩ ነው። በነገራችን ላይ ችግርሽ ምንድነው አንቺ ብሎ ሲጠይቃት ነበረ። ችግርሽ ምንድነው ብሎ እሱ ሲጠይቃት እኔ እኮ አንተ የምትወደኝና የምታከብረኝ ከሆነ የጉዞክን የዱባይክን ጉዞ ፈቃደኛ አይደለም አለችው። በነገራችን ላይ እናቴን ስለሱ ነገር እኔ ብቻዬን ምንም ማድረግ ስለማልችል ማሚን በጣም ነው የምጠይቃት። ማሚ ምን እንደምትለኝ እስቲ እንደው አይኔን ጨፍኜ ነው ማሚን የምጠይቃት በምን ሁኔታ ተነጋግሮ ነበረ። እኔ ቢሆንም ነገሮቹ ለኔ በጣም ከባድ ቢሆንም በአሁኑ ሰዓት እኔም እናቴን አመካከራታለሁ ብላ እሷም ስትጠይቀው ነበረ። እንግዲህ የአቢኤል እናት በጣም ደስ ብሏታል። ደስ ያላት ምክንያት በስተመጨረሻውም አብረን እንከታተላለን። እናንተ ደግሞ ቪዲዮን በላይክ እየገባችሁ ላይክ እያደረጋችሁ አበረታቱኝ ማለት ነው ይሄንን ቻናል። እንግዲህ የአቢኤል እናት አቢኤል የሚጠይቃትን ጥያቄ ሁሉ በጣም እሺ እያለች ብቻዋን ደግሞ ተኝታ ከባለቤቷ ጋራ እያወራች ነበረ። እኔ በአሁኑ ሰዓት አቢኤልን በጣም ብዙ ነገሮች አቢኤልን እያልኩት ነበረ። እሱ የሚለኝን ነገር ሁሉ አንዲት ነገር ያሟላውለት ነገር የለም። ሁሉንም ነገር ከእስሩ በጣም እያበላሸው ነው። ነገር ግን አሁን በአሁኑ ሰዓት በጣም እየቆጨኝ ነው። አሁን ቁጭ ብዬ ራሴን ሳዳምጥ ልጄ እስከሆነ ድረስ ልጄን ቦታ ለማስያዝ እየሞከርኩ እኔው ካልሆንኩ ሌላ ሰው ጣልቃ እንዲገባ አልፈልግም ብላ ስትናገር ነበረ። በነገራችን ላይ ልጄ የሚለውን ነገር ሁሉ ማሟላት አለብኝ። አሁን ደግሞ ቀለበትም አረጋለሁ ብሎ ስለጠየቀኝ እሺ ብዬዋለሁ። ባለፈውም ዱባይ ሂድ ብዬው ነበረ እሺ ብሎኛል። አሁን ደግሞ መሄድ አልፈልግም ብሎኛል ተው ብዬዋለሁ። ስለዚህ እንግዲህ ለልጄ ቀለበትም ትንሽ አንዳንድ ነገር ማድረግ አለብኝ። አንተም ተነሰና ልብስህን ቀይር አሁን እንግዶቹ ይመጣል ብላ ጠይቀው ነበረ። ሰውየው እንደዚያ ብላ ስትጠይቀው አንተም ከፈለክ ወደ ህይወትህ መመለስ ትችላለህ፣ እኔ ልጄን
ልጄን መምራት ስለምፈልግ ልጄ ቁም ነገር ላይ እንዲደርስልኝ ስለምፈልግ እኔም ወደ ልጄ ህይወትም ወደ ራሴ መመለስ አለበት ብላ ስትጠይቀው ነበረ። እኔ ካንቺ ርቄ መኖር አልችልም፣ ወደ ሌላ ህይወት በአሁኑ ወቅት መግባትም አልችልም ብሎ ሲነግራት ነበረ። እሺ ለማንኛውም ልብስ ለባብስ እንግዳ ይመጣል ሲባል ነበረ። በመካከሉ እንግዲህ የአቤል ጓደኛ እናቷን ፍቃድ እየጠየቀቻት ነው። እናቴ ይቅርታ አድርግልኝ፣ እኔ አቤልን ከአቤል ላይ ቀለበት ማድረግ እፈልጋለሁ፣ በጣም ነው የምወደው፣ ግን እንደዚህ በአደባባይ ስለጠየኩሽ ይቅርታ አድርግልኝና ምን ትያለሽ ስትላት እናቷን በዚህም በዛም ብትላት እናቷ በጣም ዝም አለች። መናገር ደበራት። ስለዚህ በስተመጨረሻ ላይ እሷም ትዕግስቷ ሲያልቅ እናቴ ምን ሆነሽ ነው ብላ እናቷን ስትጠይቃት አሁንም እኔ ልጁ በጣም ጥሩ ነበረ፣ ግን የሆነ ችግር አለበት። ስለዚህ ሰምቻለሁ፣ ችግሩን እናንተ ተጋብታችሁ በጣም ደስ ይለኛል በሚል አንድ ቃል ሰጥታ ነበረ። እንግዲህ ለማንኛውም ቤተሰቦቹ ተሰብስቦ ስለዚህ ቤተሰቦቹ ከተሰበሰበ በኋላ እናቱም አባቱም እንግዲህ ተሰብስበው የቀለበት ፕሮግራም ሲያደርጉ እናትየውም የሆነ ተረት ተረት አለችና በዛ ተረት ተረት ስታነብና ስታስረዳ በጣም ቆየች። ከዛ እንደ መጽሐፍ ቅዱስ ነገር ይመስለኛል ሁሉም አዳመጣትና ከአዳመጣት በኋላ ቃል በልብ እንደሆነና በቀለበትም እንዳልሆነ ገለጸችላቸው። ሁሉም አዳመጡና የቀለበት ፕሮግራም ሲያዘጋጁና ሊያረጉ ሲሉ ነበረ። ከዛ ካረጉ በኋላ ሁሉም በደስታ ተቀበሉና እልል እያሉ ሁሉም በይቅርታ ሲጨርሱ በስተመጨረሻ ላይ ሁሉም እንግዲህ ወደ ጭፈራ ሰምጠው ሲገቡ ሁሉም በየቦታ ሲርበተበት ነበረ በጨፈራ። እሷ ግን እሷና የልጇ እጮኛ ለብቻ ወጥተው ነበረ። እንግዲህ ለብቻ ሲወጡ አንቺ ሰዎቹ እየጨፈሩ በመካከላቸው አንዱ ሲጨፍር ሲወርቅ ነበረ። እነሱ ወደሱ ሲሮጡ እሷ ደግሞ የልጇን ጓደኛ ሳብ በርግታ ትሰሚኛለሽ፣ ከሰማሽኝ ከኔ ጋራ ማንም ሰው መቀላቀል አይችልም ብላ ነው እየገፈተረቻት። ነገር ግን የልጁ እናት እውነትም ድራማ የልጁ እናት እንግዲህ ሁሉንም ነገር ለልጇ ፈቅዳ ምን ድራማ እንደምትሰራ እግዚአብሔርም በጣም ነው የገረመኝና ይሄን ሁሉ ዝግጅት እንግዲህ አዘጋጅታ ስለ መጽሐፍ ቅዱስ ስለ እግዚአብሔር ቃልም አንብባ ይሄን ሁሉ ከጨረሰች በኋላ ሁሉንም ነገር ልጇንም አስደስታ ምን ካለች በኋላ ምንም ነገር ከኔ ጋራ እንኳን አንቺ ማንም ሰው መቀላቀል ከኔ ጋራ አይችልም ብላ አንገቷን ነው ያነቀቻትና እንግዲህ ውድ ተመልካች ወደ ቢቀጥለው ቪዲዮ አብረን ደግሞ ስንሄድ አቤልም በሷ ሰበብ ከዱባይ እንዴት ነው እሺ ብላ ድሮንም ልታመሰቃቀል ህይወቱን ፈልጋ ነው እንጂ እንዴት ከጉዞ በአንድ ቀን ብቻ ሊቀር ይችላል። እና እንግዲህ ውድ ተመልካች በጣም የሚገርም ድራማ ነው እና ለባብሰው እንግዲህ ይሄ ባለቤቴ አይደለም ወደ ህይወትህ ሂድ እኔ ያልሆንክም እንደማለት ነው ነግረዋለች። እንግዲህ ሻማ ሁሉ ለኩሳ ምግብም ሰርታ አቀራርባ የሆነ ለባብሳ ልበሱ ብላ የራስ ቤቱን አስተካክላ ጠርታ ነው እንግዲህ እንደዚህ ያደረገችው። በጣም በሚገርም ሁኔታ አንዳንዱ ሰዎች በጣም ነው ድራማውን የሚሰሩትና እንግዲህ ውድ ተመልካች ይሄንን ቪዲዮ ላይክ እና ሼር እያረጋችሁ ብታበረታቱኝ በእውነት በጣም ደስ ይለኛል። ምን አለበት እንደው ዩቲዩብ እንኳን ትዝ ብለው አሁንማ እምቢ አለ እኮ። ለምን እምቢ እንዳለም አይዶ ላይክ ምንም ነገር ሊገባኝ አልቻለም። አይንቀሳቀስም እዛው ቁጭ በምንም እና
በራሴ ቪዲዮ እስከመመጣ ድረስ እናንተም ላይክ እያደረጋችሁ አብራችን ብትጓዙ በጣም ደስ ይለኛል። ከዚህ ድራማ ስር በጣም ብዙ ነገሮች የምንማረው ነገሮች እስካለ ድረስ ሰብ አድርጉሽ። እግዚአብሔር ከፈቀደ እኔና አንቺ 10%